ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም። ዛሬ የምናየው እንግዲህ ሶሻል ሂስትሪ ግሬድ 8 ቻፕተር 1 ኢንድ ፓርት እናያለን ማለት ነው። which means the control of weather and climate ብሎ እናያለን። የአየር ሁኔታና የአየር ንብረትን ኮንትሮል የሚያደርጉት ነገሮችን እናያለን ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ። በተለይ ደግሞ ኮሜንት አድርጉ። ኮሜንት ማድረጋቸው እኔ ቶሎ ቶሎ እንዲሰራላቸው ያደርገኛል። ስለዚህ ኮሜንት አድርጉ። የትኛውም ቶሎ ቶሎ እንዲሰራላችሁ የምትፈልጉት ነገር ንገሩኝ። የትኛው ሰብጀክት ተጨማሪ እንዲሰራላችሁ ንገሩኝ። ችግር የለውም እሰራላችኋለሁ። ሌላኛው ደግሞ ቴሌግራምን ጆይን አድርጉ። @ኢትዮቲዩብ 34 ብላችሁ ጆይን አድርጉ። ምክንያቱም እዛ ላይ የተለያዩ ጥያቄዎች እንድንሰራ ነው ቴሌግራም የተከፈተው። ሰው የተለያየ ፒዲኤፍም ታገኛላችሁ፣ ፓወርፖይንት ጥያቄዎች አሉ። ስለዚህ ጆይን አድርጉ ማለት ነው። እሺ ኮንትሮል ዌዘር ኤንድ ክላይሜት አር ፋክተርስ ዛት አፌክት ኤለመንት ኦፍ ዌዘር ኤንድ ክላይሜት። እንግዲህ ኮንትሮል ዌዘር ኤንድ ክላይሜት ብለን የምንጠራው እንግዲህ ምንድነው? ኤለመንት ኦፍ ዌዘር እና ክላይሜትን አፌክት ያደርጋሉ ይላል። እንግዲህ የአየር ሁኔታና የአየር ንብረትን እንትን ኮንትሮል የሚያደርጉት ነገር ዌዘር ወይም ደግሞ የአየር ሁኔታ ብለን የምንጠራው እና አየር ንብረትን አፌክት ያደርጉታል ይላል። they make the distribution of element of weather and climate over the earth surface uneven ይላል። እንግዲህ ምንድነው የሚለው the distribution of element of weather and climate over the earth surface uneven ማለት ምን ማለት ነው? የኤለመንት ኦፍ ዌዘር እና ክላይሜት መሬት ላይ ዲስትሪቢዩት እንትን የሚያደርገው ነገር አንኢቭን ወይም ደግሞ ተመሳሳይ አይደለም ነው ይላል። ምን ማለት ነው? ስጀምር ኢቭን ቢሆን ነበር የሚገርመኝ። ምክንያቱም እንግዲህ እዚህ ዓለም አንኢቭን ነች አይደለ? ስጀምር መልክዓ ምድር አቀማመጥ ቢኮዝ ኦፍ ላንድ ፎርምስ የመሬት አቀማመጥ ምክንያት እንግዲህ አንዳንድ ቦታ ፕላቶ፣ አንድ ማውንቴን ነው። ስለዚህ ዌዘር እና ክላይሜት አፌክት የሚያደርገው መሬትን አፌክት የሚያደርግበት እንግዲህ የተለያየ አንኢቭን ነው ወይ ኦድ ነው ማለት ነው፣ የተለያየ ነው። ዘ ሜጀር ኮንትሮል ዌዘር እና ክላይሜት እንግዲህ የአየር ንብረትና አየር ሁኔታን ኮንትሮል የሚያደርጉት እንግዲህ ማን ናቸው ይላል። የመጀመሪያው እንግዲህ ላቲቲዩድ ብለን የምንጠራው አለ። አልቲቲዩድ፣ ዲስታንስ ፍሮም ሲ፣ ክላውድ ከቨር፣ ኦሽን ከረንት፣ ዊንድ፣ ኤር ፕሬሸር እያንዳንዱን እናያለን ማለት ነው። ለምሳሌ መጀመሪያው እንግዲህ ላቲቲዩድ ነው። what is latitude? On the global scale, latitude is the most important factor that determine the strength of heat reaching the earth surface። እንግዲህ ግሎባል ስኬል ላይ እንግዲህ ላቲቱድ በጣም ትልቅ የሆነ ተጽዕኖ የሚያደርስ ነው። ምክንያቱም እንግዲህ ሂትን ሙቀትን እንግዲህ መሬት ላይ የሚደርሰውን ሂት እንግዲህ ኮንትሮል የሚያደርግ ነው፣ አፌክት የሚያደርግ ነው ማለት ነው። በአብዛኛው እንትን ፀሐይ ነው የሚያገኘው፣ እንዲያገኝና እንዳያገኝም የሚያደርግ ነው ማለት ነው። ይሄ ላቲቲዩድ ብለን የምንጠራው ማለት ነው። ማለት ነው ላቲቲዩድ ምንድነው? ዲፊኒሽን ኦፍ ላቲቲዩድ ኢዝ ዋት? ላቲቲዩድ ኢንዲኬትስ ዘ ዲስታንስ ፕሌስ ሃቭ ፍሮም ዘ ኢኩዌተር። ላቲቲዩድ ማለት እንግዲህ ምንድነው? ከኢኩዌተር ያለው ዲስታንስ ኖርዝ ፖል እና ሳውዝ ፖል ይባላል። ለምሳሌ ባይዘው ለምሳሌ ይሄንን ተመልከቱ። ለምሳሌ ኖርዝ ፖል አለ እዚህ ጋር ኖርዝ ፖል ብለን እንጠራለን። እዚህ ጋር ደግሞ ሳውዝ ፖል ብለን እንጠራለን። እዚህ ጋር ደግሞ ኢኩዌተር አለ እንባል እና ኖርዝ ፖል ይሄኛው እንግዲህ እዚህ ጋር ላቲቱድ መካከል ያለው ዲስታንስ ቢትዊን ኖርዝ ፖል እና ሳውዝ ፖል ያለው ዲስታንስ ምን ተብሎ ይጠራል? ላቲቱድ ተብሎ ይጠራል ማለት ነው። ላቲቱድ ተብሎ ይጠራል ማለት ነው። እንግዲህ ምንድነው? ለምሳሌ አራውንድ ኢኩዌተር አካባቢ ያለው ወይም ደግሞ እዚህ ጋር ለምሳሌ ትሮፒክ ኦፍ ካንሰር ይባላል። ለምሳሌ እዚህ ጋር ትሮፒክ ኦፍ ካንሰር ይባላል። ትሮፒክ ኦፍ ካፕሪኮርን በሳውዝ በኩል ደግሞ አለ። እዚህ ጋር የሚገኙት እነዚህ መካከል የሚገኙት ከዚህ በላይ ወይም ደግሞ ከትሮፒክ ኦፍ ካንሰር በላይ የሚገኙት ራሱ ሙቀትን ወይም ደግሞ ፀሐይ ኦቨርሄድ እንትን የምትሆንበት እንግዲህ እዚህ አካባቢ ነው። ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን መካከል ነው። ስለዚህ እዚህ ጋር አካባቢ ስለምትወጣ መሬት ላይ የሚደርሱ ፀሐይን ወይም ደግሞ ሙቀትን እንግዲህ አፌክት የሚያደርግ ነው ማለት ነው። ይሄ ላቲቱድ ብለን የምንጠራው ማለት ነው። ከዚህ ወደ ኖርት ፖል እንትን በጣም ቅርብ ወይም ክሎዝ ነው ስናደርግ እንግዲህ በጣም በረዳማና በረዳማ ነው አይደለ? ሳውዝ ፖል እንግዲህ ጫፍ ላይ አካባቢ እንግዲህ ምንድነው ፖል አካባቢ በጣም በረዳማ ስለሆነ ሙቀትን አያገኙም ማለት ነው። ስለዚህ ምንድነው ላቲቱድ አፌክት ከኢኩዌተር ያለው እንትን ነው እንግዲህ ይሄኛው ኢኩዌተር ብያቸዋለሁ። ላቲቱድ ብለን የምንጠራው እንግዲህ ዲስታንስ ቢትዊን ኖርዝ እና ሳውዝ ፖል ከኢኩዌተር ያላቸው ዲስታንስ ማለት ነው። ኦኬ ዚስ ናው ናት ዋት ላቲቱድ ብለን እንጠራለን ማለት ነው። A place's latitudinal location affects the amount of incoming solar radiation the place receives and thereby its temperature ይላል። እንግዲህ ምንድነው የምለው ላቲቱዳል ሎኬሽን ብለን ምንለው እንግዲህ ምንድነው ኢንካሚንግ ሶላር ራዲዬሽን ወይም ደግሞ ከላይ የሚመጣው ሶላር ራዲዬሽን አንዳንድ ቦታ የሚቀበለውና አንዳንድ የሚቀበለው ቴምፕሬቸሩ ራሱ ይለያያል ነው፣ አፌክት ያደርጋል ነው። ቅድም እንዳልኳቸው እንግዲህ በጣም ለኢኩዌተር አካባቢ ለምሳሌ እዚህ ጋር ይሄ ኢኩዌተር ብንል እንግዲህ ለዚህ ኢኩዌተር አካባቢ ቅርብ የሆኑት በጣም ሞቃታማ ወይም ደግሞ ቴምፕሬቸር ሃይ የሆነ ቴምፕሬቸር ያገኛሉ፣ ሃይ የሆነ ሬንፎል ያገኛሉ። ይሄ ነው እንግዲህ ላቲቱድ ማለት ነው። ግልጽ ነው ብዬ አስባለሁ። አዘ ኢኩዌተር ኦቨርሄድ ሰን ኢዝ ሃይ ይላል። ፀሐይ ኦቨርሄድ የምትወጥ እንግዲህ አራውንድ ዋት ኢኩዌተር አካባቢ ነው ማለት ነው። ፀሐይ ኦቨርሄድ የምትሆነው ማለት ነው።
ኢኩዌተር አካባቢ ወይም ደግሞ ይሄኛው ኢኩዌተር ብለን እንጥራለን እንግዲህ እና ኢኩዌተር አካባቢ ደግሞ ቢትዊን ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን በጣም ሞቃታማ ሃይ የሆነ ቴምፕሬቸር ሃይ የሆነ ሬንፎል ያገኛሉ ማለት ነው። ሶ አዘ ፖል ይላል። ፖል አካባቢ ደግሞ ማለት የት አካባቢ እዚህ ጋር ማለት ፖል ኖርት ፖል እና ሳውዝ ፖል አለ ብያቸዋለሁ። እዛ አካባቢ ደግሞ ይላል ዘ ሰንስ ሬይዝ አር ስላንቲንግ ኦር ኦብሊክ ሶ ዘ አማውንት ኦፍ አይሶሌሽን ኢዝ ሎው ይላል። እዚህ ጋር ደግሞ ኖርት ፖል እና ሳውዝ ፖል ብለን የምንጠራው የፀሐይ መጠን ደግሞ በጣም ስላንቲንግ ስለሆነ ወይም ደግሞ ኦብሊክ ነው፣ ቨርቲካል አይደለም ማለት ነው። ለምሳሌ ቅድም እንዳልኳቸው እዚህ ጋር ለምሳሌ ይሄኛው ኢኩዌተር ከሆነ እዚህ ጋር ኢኩዌተር አካባቢ ላይ እንግዲህ ፀሐይ የምትወጣ እንግዲህ ኦቨርሄድ የምትሆነው ቨርቲካል ወይ ነው ማለት ነው። ስላንቲንግ አይደለም ማለት ነው። ቀጥ ብላ ነው ማለት ነው ፀሐይ የሚያገኘው ቀጥታ ዳይሬክትሊ ነው ፀሐይ ይሄ ኢኩዌተር ፀሐይን የሚያገኘው ወይ ነው። ምክንያቱም ፀሐይ እዛ ነው ማለት ኦቨርሄድ የምትሆን ፀሐይ የምትወጣ እዛ አካባቢ ስለሆነ ቨርቲካል የሆነ ሬ ነው ማለት ነው ፀሐይን የሚያገኙት። ነገር ግን ይላል ኖርዝ ፖል እና ሳውዝ ፖል ግን ስላንቲንግ ያደርጋል ማለት ነው። ስላንቲንግ ስለሚያደርግ ደግሞ ምንድነው አይሶሌሽን እንትን ነው ፀሐይ የሚያገኘው ቴምፕሬቸርም ሊሆን ይችላል ሬንፎልም በጣም ሎ ነው ማለት ነው። ኦኬ the sun is overhead in tropic area in the zone between ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ይላል። እንግዲህ ፀሐይ ኦቨርሄድ የምትሆነው የት አካባቢ ይላል? በትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን መካከል ነው የምትወጣው ማለት ነው። ለምሳሌ ለምሾዩ አጌን ሪፒትሊ በትልቁ ላሳያችሁ። ለምሳሌ እንግዲህ ይሄ ለእንትን ኢኩዌተር ብለን እንጠራለን። ይሄኛው ኢኩዌተር ነው። እዚህ ጋር ኖርዝ ፖል እና ሳውዝ ፖል ያለው እንትን ዲስታንስ ያለው እንግዲህ ሊያስብ ብያቸዋለሁ። እንግዲህ ምንድነው ፀሐይ ኦቨርሄድ የምትሆነው ይላል እንግዲህ the sun is overhead in the tropical area in zone between what ትሮፒክ ኦፍ ካንሰር እንደ ትሮፒክ ኦፍ ካፕሪኮርን ይላል። እዚህ ጋር የት አካባቢ እዚህ ጋር ይሄኛው ትሮፒክ ኦፍ ካንሰር ብለን እንጠራለን። እዚህ ጋር ይሄኛው ላይን መስመር ትሮፒክ ኦፍ ካንሰር ብላችሁ ሰዱ። እዚህ ጋር ደግሞ በሳውዘር በኩል ደግሞ ምንድነው ትሮፒክ ኦፍ ካፕሪኮርን ብለን እንጠራዋለን ማለት ነው። እኛ ትሮፒክ ኦፍ ካንሰር እንግዲህ የሚገኘው በኖርዘርን ፓርት ነው። ትሮፒክ ኦፍ ካፕሪኮርን ብለን የምንጠራው ደግሞ በደቡብ በኩል ወይም ደግሞ በሳውዘርን በኩል ነው ማለት ነው። በእነዚህ መካከል ነው ማለት ነው እንጂ ከዚህ ውጭ ፀሐይ ኦቨርሄድ አትሆንም ወይም ደግሞ ፀሐይ አትወጣም ማለት ነው። ምን ማለት ነው? እዚህ ጋር አካባቢ ለምሳሌ እዚህ ጋር አካባቢ ይሄኛው ትሮፒክ ኦፍ ካንሰር ብለን እንጠራለን። ይሄኛው ደግሞ ትሮፒክ ኦፍ ካፕሪኮርን ብለን እንጠራለን። እዚህ ጋር ምን አለ? ሚድ ላቲቱድ የሚባል አለ እዚህ ጋር ማለት ነው። ከዛ ይሄኛው ፖል ብለን እንጠራለን። እዚህ ጋር ፖል እዚህ ጋርም ደግሞ ይሄኛው ኢኩዌተር ነው። እዚህ ጋር ኢኩዌተር ብለን ይሄኛው ደግሞ ትሮፒክ ኦፍ ካፕሪኮርን ብለን እንያዘው። ካፕሪኮርን ብለን እዚህ ጋር ደግሞ ምንድነው ሚድ ማከል እዚህ ጋር ሚድ ላቲቱድ አለ። እዚህ ጋር ደግሞ ሳውዘርን ፖል ብለን እንጠራለን ማለት እዚህ ጋር ሳውዘርን ፖል አለ። እና ምንድነው የምለው ፀሐይ ከነዚህ ውጪ ይሄኛውና ይሄኛው ፓርት እና ይሄ ትሮፒክ ኦፍ ካፕሪኮርን ብለን የምንጠራውና ትሮፒክስ ኦፍ ካንሰር ብለን የምንጠራው በእነዚህ መካከል ነው ማለት ነው ፀሐይ የምትወጣ ማለት ነው። ከነዚህ ውጪ ፀሐይ አትወጣም። ምን ማለት ነው? ኖርት ፖል እና ሳውዝ ፖል እና ሚድ ላቲቱድ ብለን የምንጠራው ፀሐይ ኦቨርሄድ አትሆንም። ምክንያቱም ፀሐይ ቨርቲካሊ እነሱን አታገኝም። ስላንቲንግ ስለምታደርግ ፀሐይ እዛ ኦቨርሄድ አትሆንም ማለት ነው። ይሄንን መያዝ ይጠበቅባቸዋል ማለት ነው። the sun is directly overhead as a tropic of cancer on June 21 or the June solstice ተብሎ ይጠራል። as a tropic of Capricorn on December 21 the December solstice ተብሎ ይጠራል። at March and September equinoxes the sun is directly overhead as the equator ይላል። ምንድነው ፀሐይ እንግዲህ as a tropic of cancer overhead የምትሆነው ትሮፒክ ኦፍ ካንሰር ላይ ጁን ወይም ደግሞ ሰኔ 21 ነው። ይሄ ምን ተብሎ ይጠራል? ሌላኛው ስሙ ጁን ሶልስታይስ ተብሎ ይጠራል ማለት ነው። ትሮፒክ ኦፍ ካፕሪኮርን ብለን የምንጠራው ወይም ደግሞ መች ነው? ዲሴምበር ላይ ነው ማለት ነው። ዲሴምበር 21 ወይም ደግሞ ዲሴምበር ሶልስታይስ ተብሎ ይጠራል። አት ማርች እንደ ሰፕቴምበር ይላል። ኢኮኖክስ ላይ ነው ፀሐይ ኦቨርሄድ የምትሆነው። ኢኮኖክስ ወይም ደግሞ ምን ማለት ነው? ዘ ሰን ኢዝ ዋት ዳይሬክትሊ ኦቨርሄድ አዝ ኢኩዌተር ነው ወይም ደግሞ አራውንድ ዘ ኢኩዌተር ሴንትራል ላይ ነው ማለት ነው ፀሐይ ኦቨርሄድ የምትሆነው። መች ማርች እና መስከረም እና መጋቢት ማለት ነው። የት አካባቢ መሰላቸው? ኢኩዌተር ላይ ማለት ይሄኛው ኢኩዌተር ብለን የምንጠራው እንግዲህ እዚህ ጋር ነው ማለት ፀሐይ ወይም ደግሞ ሴንትራል ላይ ነው ማለት ነው ፀሐይ የምትወጣው። አዝ ትሮፒክ ኦፍ ካንሰር አይደለ? አዝ ትሮፒክ ኦፍ ካፕሪኮርን አይደለም። እዚህ ጋር ለምሳሌ አዝ ትሮፒክ ኦፍ ካንሰር ብለን የምንጠራው ጁን ሰኔ 21 ነው። እዚህ ጋር ጁን 21 ነው ብያቸዋለሁ። 21 እዚህ ጋር ደግሞ ዲሴምበር ላይ ወይ ደግሞ ሳውዘርን ፓርት ወይ ደግሞ ይሄ ትሮፒክ ኦፍ ካፕሪኮርን ብለን የምንጠራው ዲሴምበር ላይ ነው ማለት ነው ፀሐይ ኦቨርሄድ የምትሆነው ማለት ነው። ነገር ግን ማርች እና ሴፕቴምበር እንግዲህ ፀሐይ ኦቨርሄድ የምትሆነው ኢኩዌተር ላይ ነው ማለት ነው። ይሄንን እነዚህን ሁለት ወሮች ማለት ነው።
ይሄንን መያዝ አለባችሁ ማለት ነው። ይሄ ታዲያ ምን ተብሎ ይጠራል? እንግዲህ መስከረምና መጋቢት እንግዲህ ፀሐይ ኦቨር የምትሆነው እንግዲህ እንትን ኢኩዌተር ላይ ነው ብያቸው ነው አይደለ? ይሄ ኢኮኖክሲስ ተብሎ ይጠራል። ምክንያቱም እንግዲህ ኖርዝ ፖልም ሳውዘር ፖል ወይም ደግሞ እኩል የሆነ ፀሐይን ያገኛሉ ማለት ነው። ምክንያቱም ሴንትራል ላይ ነው ፀሐይ ኦቨርሄድ የምትሆኑ ማለት ነው። ዚስ ናውን አስ ኢኮኖክሲስ ተብሎ ይጠራል ማለት ነው። ማርች ኤንድ ሴፕቴምበር ኢኮኖክሲስ ተብሎ ይጠራል። ወይም ደግሞ ኖርዝ ፖል እና ሳውዘርን ፖል እኩል የሆነ ኢኳል የሆነ ዝናብ ሬንፎል ሙቀትን ዝናብን የሚያገኙ ስለሆነ ማለት ነው። ኦኬ ለምሳሌ ኢኮኖክስ ማለት ምን ማለት ነው? ኢኮኖክስ ኢዝ ዘ ሞመንት አት ዊች ዘ ሴንተር ኦፍ ዋት ዘ ሴንተር ኦፍ ቪዚብል ሰን ኢዝ ዳይሬክትሊ አባቭ ዘ ኢኩዌተር ይላል። ምን ማለት ነው? ቅድሜ እንዳልኳቸው እንግዲህ ምንድነው ኢኮኖክስ ብለን የምንጠራው ሴንተር ኦፍ ቪዚብል ሳን ኢዝ ዳይሬክትሊ አባቭ ዘ ኢኩዌተር ከኢኩዌተር በላይ የምትሆንበት ነው ማለት ነው። ዚስ ኦከር ኦን ማርች 21 እንደ ሴፕቴምበር 23 ይላል። ይሄ የሚሆነው እንግዲህ መጋቢት 21 እና ሴፕቴምበር 23 ነው። እንግዲህ ፀሐይ አዛ ኢኩዌተር ላይ ፀሐይ ኦቨርሄድ በምትሆንበት ወይም ደግሞ ኢኩዌተር ላይ ፀሐይ ዳይሬክትሊ በምትወጣበት ጊዜ ኢኮኖክስ ተብሎ ይጠራል ማለት ነው። ሶልስታይስ ብለን የምንጠራው ደግሞ ወይም ደግሞ ቅድም ብያቸዋለሁ ዲሴምበር ሶልስታይስ እና ጁን ሶልስታይስ ተብሎ ብያቸው ነግሬ ነበረ። ይሄ ሶልስታይስ ብለን የምንጠራው አይዘር ኦፍ ቱ ታይምስ ኤ ይር ዌን ዘ ሰን ኢዝ ዘ ግሬተስት ዲስታንስ ፍሮም ዘ ሴሌስቲያል ኢኩዌተር ይላል። ይሄ ደግሞ ፀሐይ በሚለያይበት ጊዜ ማለት ነው። ዋዳስን ባይዘው ወይ ማለት መሰላችሁ ሶልስታይስ ብለን የምንጠራው ይላል ከኢኩዌተር እንግዲህ ፀሐይ ርቃ በምትገኝበት ማለት ነው። ወይም ደግሞ እዚህ ጋር ኢኮኖክስ ብለን የምንጠራው እንግዲህ ፀሐይ ኦቨርሄድ የምትሆነው ኢኩዌተር ላይ በምትሆንበት ነው። ሴፕቴምበር 23 እና ማርች 21 ብያቸው አይደለ? ይሄ ሶልስታይስ ብለን የምንጠራው ደግሞ ወይን ወደ ትሮፒክ ኦፍ ካንሰር ወደ ትሮፒክ ኦፍ ካንሰር በምትሄድበት ነው። እዚህ ጋር ትሮፒክ ኦፍ ካንሰር ከሆነ ወደዚህ በምትሄድበት ነው ማለት ነው። ለማለት ማለት ነው ከትሮፒክ ኦፍ ካፕሪኮርን ርቃ በምትገኝበት ማለት ነው። አሁን ከኢኩዌተር ርቃ በምትገኝበት ተብሎ የሚጠራ ሶልስታይስ ብለን እንጠራለን ማለት ነው። ግልጽ ነው ብዬ አስባለሁ። ክልል ካልሆነ በቴሌግራም እናወራበታለን ብያቸዋለሁ። ቴሌግራም ጆይን አድርጉ። ኦኬ ሌላኛው ደግሞ እንግዲህ ኮንትሮል ኦፍ ዌዘር እንደ ክላይሜት ብለን የምንጠራው እንግዲህ አልቲቲዩድ ብለን እንጠራለን ማለት ነው። ወይም ደግሞ ከፍታ ኤር ቴምፐሬቸር ዲክሪዝ ዊዝ ኢንክሪዚንግ አልቲቲዩድ ይላል። እንግዲህ ኤር ቴምፐሬቸር እንግዲህ ምንድነው ዲክሪዝ ያደርጋል መቼ አልቲቲዩድ ወይም ደግሞ ከፍታ በሚጨምርበት ቴምፐሬቸር ይቀንሳል ማለት ነው። ኦፖዚት የሆነ ሪሌሽንሺፕ ያለው ማለት ነው። ወይም ደግሞ ኢንዳይሬክት የሆነ ሪሌሽንሺፕ ያላቸው ማለት ነው። ምን ማለት ነው? ለምሳሌ አልቲቲዩድ ለምሳሌ ከአንድ ሺህ ወደ 2000 በሚጨምርበት ቴምፐሬቸር 1000 ላይ ስንት ለምሳሌ 1000 ላይ ለምሳሌ 20 ከሆነ 2000 ላይ ደግሞ ስንት ይሆናል? 10 ይሆናል ማለት ነው። ምክንያቱም እዚህ ጋር እጥፍ ላይ ጨምሮትም እንትን አልቲቲዩዱ እዚህ ጋርም እጥፍ ይቀንሳል ማለት ነው። ያ ማለት ነው ቴምፐሬቸር ዲክሪዝ ያደርጋል አዝ ኢንክሪዚንግ ዘ አልቲቲዩድ እና ኢንዳይሬክት የሆነ ሪሌሽንሺፕ አላቸው ማለት ነው። ይሄኛ ምን ተብሎ ይጠራል? ዚስ ናውን አዝ ዘ ኖርማል ላፕስ ሬት ተብሎ ይጠራል ማለት ነው። ዘ ኖርማል ላፕስ ሬት ኢዝ ዘ አቨሬጅ ሬት ኦር ፕሮፖርሽን አት ዊች ቴምፐሬቸር ቼንጅ ፐር ዩኒት ኦፍ አትሞስፌሪክ ቼንጅ ዘ ሃይላንድ ኤሪያ ኦፍ ኢትዮጵያ አር ጉድ ኤግዛምፕል ኦፍ ኤ ፕሌስ ዛት ዶሚኒስትሬት ዘ ኢፌክት ኦፍ አልቲቲዩድ ኦን ቴምፐሬቸር። እንግዲህ ለምሳሌ እንግዲህ የኢትዮጵያ ከፍታ ለምሳሌ ተራራ ለምሳሌ ራስ ዳሽን መውሰድ ትችላላችሁ። ቤስት ኤግዛምፕል ነው ማለት ነው። እንግዲህ ቴምፐሬቸር እንግዲህ ወደ ራስ ዳሽን በምንሄድበት ለምሳሌ ኢቭን ወደ ኔጋቲቭ ቴምፐሬቸር በሚሄድበት ጊዜ ነው ማለት ነው። ዚስ ናውን አዝ አልቲቲዩድ ብለን እንጠራለን ማለት ነው። እንግዲህ ዌዘር እና ክላይሜት ላይ አፌክት አለው ማለት ነው። ኢቭን ሬንፎል ራሱ ለምሳሌ እንግዲህ ቴምፐሬቸር አሁን በጣም አልቲቲዩዱ በጣም ዝቅታማ የሆነበት ቦታ በጣም ቴምፐሬቸር ከፍተኛ ነው። ከፍተኛ ቦታ ወይም ደግሞ በጣም ተራራ ያለበት ቦታ ማውንቴን ያለበት ቦታ ደግሞ ቴምፐሬቸር በጣም ዝቅተኛ ነው ማለት ነው። ዝናብ ነገር ግን ዝናብ በጣም ከፍተኛ ዝናብ አለ ባይ ዘ ዌይ ማውንቴን አካባቢ ማለት ነው። ይሄ እንግዲህ በጣም አፌክት ነው ማለት ነው። ይሄ ዋን ኦፍ ዘ አፌክት ኦፍ ዘ ዌዘር እንደ ክላይሜት የአየር ንብረት እና የአየር ሁኔታን አፌክት የሚያደርግ ኤሌመንት ነው ማለት ነው። ሶስተኛ ደግሞ ዲስታንስ ፍሮም ሲ ከውቅያኖስ ርቀን ስንገኝ ማለት ነው። ምን ማለት ነው? ዘ ሲ አፌክት ዘ ክላይሜት ኦፍ ዘ ፕሌስ ይላል። ዚስ ኮስታል ኤሪያ አር ኩለር ይላል ኤንድ ዌተር ዛን ኢንላንድ ኤሪያዝ ክላውድ ኢዝ ፎርምድ ዌን ዋርም ኤር
form inland area meet cool area from the sea. The center of continent is subject to large range of temperature. In summer, temperature can be very hot and dry as moisture from sea evaporation from this reaches the center of the land form ይችላል። ይሄ ሲ ብለን የምንጠራው እንግዲህ ዲስታንስ ፍሮም ሲ ብለን የምንጠራው ምንድን ነው? ለምሳሌ ኮስተል አካባቢ ወይም ደግሞ በጣም ለኦሽን የቀረቡ ቦታዎች እንግዲህ ምንድን ናቸው? በጣም ቀዝቃዛ ናቸው፣ ኩለር ናቸው ማለት ነው። ዌተር ዳን ኢንላንድ ኤሪያስ ወይም ደግሞ በጣም ከደረቃማ ወይም ብለን ደግሞ ከኦሽን ርቆ ከሚገኙት እንግዲህ በጣም ዌተር በጣም እርጥባማ ናቸው ማለት ነው። ይሄንም በጣም ታውቃላችሁ ብዬ አስባለሁ። ይሄ ዋን አፌክት ነው ማለት ነው። ሌላኛው ደግሞ ክላውድ ከቨር ነው። ክላውድ ሪዲዩስ ዘ አማውንት ኦፍ ሶላር ራዲዬሽን ዛት ሪችስ ዘ ኤርዝ ሰርፌስ ኤንድ አማውንት ኦፍ ራዲዬሽን ሪፍሌክት ፍሮም ዘ ኤርዝ ሰርፌስ ዌን ዜር አር ኖ ክላውድስ ቦዝ ታይፕስ ኦፍ ራዲዬሽን ዊል ቢ አት ማክሲመም ሌቭል ይላል። ክላውድ ወይም ዳመና ብለን የምንጠራው እንግዲህ ሶላር ራዲዬሽንን ይቀንሳሉ ማለት ነው። እነዚህ መሬት ላይ የሚደርሰውን ወይም ደግሞ መሬት ላይ የሚደርሰውን ፀሐይን ሪፍሌክት በማድረግ ሊሆን ይችላል እንግዲህ የሚቀንሱ ናቸው ማለት ነው። ዚስ ዋን ኦፍ ዘ አፌክት ዘ ዌዘር ኤንድ ክላይሜት። ሌላኛው ደግሞ ኦሽን ከረንት ነው። ኦሽን ከረንት ማለት ምን ማለት ነው? ኦሽን ከረንት ኢዝ ዘ ሆሪዞንታል ሙቭመንት ኦፍ ኦሽን ዋተር ዊች አር ኮዝድ ባይ ዊንድ ኤንድ ዲፍረንስ ኢን ቴምፐሬቸር ይላል። ኦሽን ከረንት ማለት ሆሪዞንታል ሙቭመንት ኦፍ ኦሽን ነው ማለት ነው። ኦኬ ኢት ኢንፍሉዌንስስ ዘ ክላይሜት ኦፍ ኮስታል ኤሪያዝ። እንግዲህ ኮስታል ኤሪያ ላይ የሚገኙ አየር ንብረቶችን እንግዲህ አፌክት ያደርጋል ማለት ኦሽን ከረንት። ለምሳሌ እንግዲህ ንፋስ ነው ይሄ ማለት ነው። ባይ ዘ ዌይ ለምሳሌ ቤንጉላ ኦሽን ከረንት እና ምን ተብሎ ይጠራል መሰላችሁ? ቤንጉላ ኦሽን ከረንት ተብሎ የሚጠራው ሳውዘርን ፓርት የሚገኝ ሲሆን ሳውዘርን አፍሪካ የሚገኝ ሲሆን ሞዛምቢክ ኦሽን ከረንት ደግሞ ምንድነው ብለን የምንጠራው ደግሞ በጣም ሞቃታማ የሆነ ዋርም የሆነ ኦሽን ከረንት ነው ማለት ነው። ይሄ ቤንጉላ ኦሽን ከረንት ብለን ደግሞ ቀዝቃዛው ብለን የምንጠራው ማለት ነው። ዜር አር ቱ ታይፕስ ኦፍ ኦሽን ከረንት ይላል። ኮልድ ኦር ዋርም ኦሽን ከረንት ነው። ይሄ ኮልድ ኦሽን ከረንት ብለን የምንጠራው ቤንጉላ ኦሽን ከረንት ብያቸው የጠራው ነው። ዋርም ኦሽን ከረንት ብለን የምንጠራው ደግሞ ሞዛምቢክ ኦሽን ከረንት ብለን የጠራነው ነው ማለት ነው። Cold ocean current have cool temperature and a low moisture content, whereas warm ocean current have ሃይ ቴምፕሬቸር እንደ ሃይ ሞይስቸር ኮንተንት። እንግዲህ ምንድነው ይሄ ቀዝቃዛ ኦሽን ከረንት ብለን የምንጠራው እንግዲህ ኩል የሆነ ቴምፕሬቸር በጣም ዝቅታማ ወይም ደግሞ ቀዝቃዛ የሆነ ቴምፕሬቸር ነው ያለው ማለት ነው። ሙቀት የለም ማለት ይቻላል። እንግዲህ ወደ ኔጌቲቭ ቴምፕሬቸር ወይም ደግሞ በጣም ቀዝቃዛ በጣም በረዶማ ስለሆነ ሎ ሞይስቸር በጣም በውስጡ የያዘው እንግዲህ ትንሽ የሆነ ወይም ደግሞ የኦልሞስት የለም ተብሎ ይጠራል ወይም ደግሞ ትንሽ የሆነ እርጥበትን የያዘ ማለት ነው። ነገር ግን በተቃራኒው ደግሞ ምንድነው ዋርም ኦሽን ከረንት ብለን የምንጠራው ደግሞ ምንድነው በጣም ከፍተኛ የሆነ ቴምፕሬቸርን የያዘ ነው ወይም ደግሞ ከፍተኛ የሆነ ሞይስቸርን እርጥበትን የያዘ ነው ማለት ነው። ሌላኛው ደግሞ ምንድነው ዱሪናል እንደ ሲዝናል ቫሪዬሽን ይላል። ቴምፕሬቸር ኦፍ ዘ ቼንጅ ፍሮም ታይም ቱ ታይም። እንግዲህ ቴምፕሬቸር ሙቀት ብለን የምንጠራው እንግዲህ ከጊዜ ወደ ጊዜ ይቀያየራል ማለት ነው። ለምሳሌ ዴሊ ኦር ዱሪናል ሬንጅ ኦፍ ቴምፕሬቸር ብለን የምንጠራው አለ። ምን ማለት ነው? ዴሊ ሬንጅ ኦፍ ቴምፕሬቸር ማለት ዘ ዲፍረንስ ቢትዊን ዘ ማክሲመም ኤንድ ዘ ሚኒመም ቴምፕሬቸር ኢን ኤ ዴይ ይላል። እንግዲህ ምንድነው ዴሊ ሬንጅ ብለን ስንጠራ ምንድነው ማክሲመም ሲቀነስ ሚኒመም ቴምፕሬቸር ማለት ነው። ምን ማለት ነው? ቀን ለምሳሌ ቀን ውስጥ እንግዲህ በአንድ ቀን ውስጥ 24 ሰዓት አለ አይደለ? በ24 ሰዓት ውስጥ እንግዲህ ዘ ማክሲመም ቴምፕሬቸር ሲቀነስ ሚኒመም ቴምፕሬቸር ይሄ ሲቀነስ የምናገኘው ምን ተብሎ ይጠራል? ዴሊ ሬንጅ ኦፍ ቴምፕሬቸር ወይም ደግሞ ዱሪናል ቴምፕሬቸር ብለን እንጠራለን ማለት ነው። ሁለተኛ ደግሞ ምንድነው ዴሊ አቨሬጅ ነው። ይሄ ደግሞ አቨሬጅ ቶክ አባውት አቨሬጅ ሲባል እንግዲህ መደመር ነው ታውቃላችሁ። ኢት ኢዝ ኦብቴንድ ባይ አዲንግ ዘ ማክሲመም ኤንድ ዘ ሚኒመም ቴምፕሬቸር ኦፍ ኤ ዴይ ኤንድ ዲቫይዲንግ ዘ ሰም ባይ ቱ ይላል። እንግዲህ አንድ ቀን ውስጥ እንግዲህ ዋን ዴይ 24 ሰዓት አለ ብያቸዋለሁ። እንግዲህ ዘ ማክሲመም ቴምፕሬቸር እንግዲህ በ24 ሰዓት ውስጥ ያለው እንግዲህ ዘ ማክሲመም ቴምፕሬቸር ሲደመር ዘ ሚኒመም ቴምፕሬቸር ዲቫይዲንግ ባይ ዋት ፎር ቱ ነበር ለሁለት ስናካፍል ምን ተብሎ ይጠራል? አቨሬጅ ነው ወሰድነው ማለት ነው። ማክሲመም እና ሚኒመሙን ደምረን ለሁለት እናካፍላለን። ያ የምናገኘው ምን ተብሎ ይጠራል? ዴሊ አቨሬጅ ተብሎ ይጠራል ማለት ነው። ወይም ደግሞ ሚን ቴምፕሬቸር ተብሎ ይጠራል ማለት ነው። መንዝሊ አቨሬጅ ብለን የምንጠራው ደግሞ አለ። ይሄን ምን ደግሞ ካልኩሌትድ ባይ አዲንግ ኦል ዴሊ አቨሬጅ ኤንድ ዲቫይዲንግ ዘ ሰም ባይ ዘ ነምበር ኦፍ ዴይ ኢን ዘ መንዝ ይላል። እንግዲህ ምንድነው ቀኑን ሙሉ ደምረን ነው እንግዲህ ለወሩ ዲቫይድ የምናደርገው ማለት ነው። ሌላኛው ደግሞ አኑዋል ሬንጅ ኦፍ ቴምፕሬቸር ብለን የምንጠራው ወይም አኑዋል ማርች ኦር ሬንጅ ኦፍ ቴምፕሬቸር ብለን የምንጠራው ደግሞ ምንድነው ኢዝ ዘ ዲፍረንስ ቢትዊን ዘ ቴምፕሬቸር ኦፍ ዘ ሆተስት ኤንድ ዘ ኮልደስት መንዝ ኢን ኤ ይር ይላል። እንግዲህ አንድ አመት ውስጥ እንግዲህ ስንት ወር አለ?
12 ወር አለ አይደለ? እንግዲህ ከዚህ ውስጥ እንግዲህ በኢትዮጵያን ኮንቴክስት ለምሳሌ አፕሪል እንግዲህ በጣም ሆተስት መንዝ ነው። በጣም ሞቃታማ ነው። በጋ ስለሆነ ማለት ነው። ይሄ አፕሪል ብለን የምንጠራው እንግዲህ ሆተስት መንዝ ነው። ቀዝቃዛው ሲዝን ደግሞ ምንድነው? ዲሴምበር ነው። እንግዲህ ታርሙ ኢፍ አይ ሚስቴክ ከሆነ ታርሙኛላችሁ። እሺ እና ዲሴምበር ደግሞ ዘ ኮልድስት መንዝ ነው ማለት ነው። ስለዚህ የነዚህ ዘ ሆተስት መንዝ ሲቀነስ ዘ ኮልድስት መንዝ ምን ተብሎ ይጠራል? አኑዋል ሬንጅ ኦፍ ቴምፐሬቸር ብለን እንጠራለን ማለት ነው። በጣም ሞቃታማ መንዝ እና ሲቀነስ በጣም ቀዝቃዛ መንዝ ስንቀንስ ይሄ አኑዋል ሬንጅ ኦፍ ቴምፐሬቸር ብለን እንጠራለን ማለት ነው። ሌላኛው ደግሞ ምንድነው? አኑዋል አቨሬጅ ኦር ሚን ቴምፐሬቸር ተብሎ ይጠራል። ይሄ ደግሞ ምንድነው? ኢዝ ኦብቴኒንግ ባይ አዲንግ ዘ አቨሬጅ መንዝሊ ቴምፐሬቸር ኤንድ ዲቫይዲንግ ዘ ሰም ባይ 12 ይላል። ይሄ ደግሞ ምንድነው? አኑዋል አቨሬጅ ብለን የምንጠራው ደግሞ ወይም ደግሞ ሚን ቴምፐሬቸር ተብሎ ይጠራል። 12 ወሩን እያንዳንዱ ወር መንዝን መደመር ነው ማለት ነው። ከዛስ ደምረን ለ12 እንትን ማካፈል ነው ማለት ነው። ይሄ አኑዋል አቨሬጅ ቴምፐሬቸር ኦር ሚን ቴምፐሬቸር ተብሎ ይጠራል ማለት ነው። ኦኬ ሌላኛው ደግሞ ቫሪዬሽን ኦፍ ቴምፐሬቸር ኢን ሬንፎል ኢን ኢትዮጵያ። እንግዲህ ቫሪዬሽን ኦፍ ቴምፐሬቸር ማለት የሙቀት ልዩነት፣ የዝናብ ልዩነት እናያለን። እንግዲህ ዱሪንግ ሲዝናል ቫሪዬሽን ኦፍ ቴምፐሬቸር ስናይ እንግዲህ መጀመሪያው ዱሪንግ ዘ ዊንተር ሲዝን ኦር በጋ ሲዝን ኢን ዘ ኖርዘርን ሄሚስፌር ኢትዮጵያ ኤክስፐሪንስስ ዘ በጋ ሲዝን። እንግዲህ ዱሪንግ ዘ ዊንተር ሲዝን ብለን የምንጠራው ወይም ደግሞ በጋ ሲዝን ብለን የምንጠራው እንግዲህ ደቡብ ኖርዘርን አካባቢ ማለት ኖርዘርን አካባቢ ሄሚስፌር ብለን የምንጠራው እንግዲህ ኤክስፐሪንስ የሚያደርገው ወይም ደግሞ በጋ ሲዝን ነው ማለት ነው። በጋ ወቅት ነው እንትን የሚያደርጉት ኤክስፐሪንስ የሚያደርጉት። ዱሪንግ ዚስ ሲዝን ዴይ ሃቭ ክሊር ስካይ ይላል። እንግዲህ ዱሪንግ ዚስ ሲዝን እንግዲህ ወይም ደግሞ በጋ ሲዝን ብለን የምንጠራው እንግዲህ ስካይ የለም፣ ዳመና የለም ማለት ነው። ዛስ ዘ ኢንካሚንግ ሶላር ሬይ አር ኢንቴንስ። ከላይ የሚመጣው ፀሐይ እንግዲህ ምንድነው? ዳይሬክት ምንድነው? ዳመና ስለሌለ ምንድነው? በጣም ከፍተኛ የሆነ ሙቀት ወደ መሬት ይወርዳል ማለት ነው። በዛ በሚሆንበት ደግሞ ቴምፐሬቸር ምን ያደርጋል? አስ ሪዛልት ቴምፐሬቸር ኢንክሪዝ ኢን ዘ ዴይ ታይም። ቀን ላይ እንግዲህ ቴምፐሬቸር በጣም ከፍተኛ ይሆናል ማለት ነው። በተቃራኒ ደግሞ ኦን ዘ አዘር ሃንድ ቴምፐሬቸር ዲክሪዝ አት ዘ ናይት ቢኮዝ ኦፍ ዋት? ክሊር ስካይ። እንግዲህ ምንድነው? ማታ ላይ ደግሞ ቴምፐሬቸር በጣም ዲክሪዝ ያደርጋል። ምክንያቱ ደግሞ ምንድነው? ክሊር ስካይ ወይም ደግሞ ዳመና ስለሌለ ነው። ዳመና እንግዲህ የለም ብያቸዋለሁ እንግዲህ በጋ ላይ ማለት ነው። በጣም በዚህ ምክንያት እንግዲህ ቴምፐሬቸር ናይት ላይ በጣም ዲክሪዝ ወይም ደግሞ ኮልደስት የሆነ ቀዝቃዛ ይሆናል። ቀን ላይ ግን ደግሞ ቴምፐሬቸር በጣም ከፍተኛ ይሆናል ማለት ነው። ዚስ ዜርፎር ዘ ሪዛልት ኦፍ ሃይ ዱሪናል ሬንጅ ኦፍ ቴምፐሬቸር ብለን እንጠራለን። እንግዲህ ቀደምዬ እንግዲህ ሃይ ዱሪናል ሬንጅ ኦፍ ቴምፐሬቸር ይኖራል ማለት ነው። በጣም ቀን ላይ በጣም ከፍተኛ የሆነ ቴምፐሬቸር አለ። ለምሳሌ እንግዲህ እዚህ ጋር ያለው ነገር ላስረዳቸው። ሃይ ዱሪናል ሬንጅ ኦፍ ቴምፐሬቸር ማለት ምንድነው? ዘ ማክሲመም በቀን ውስጥ ያለው እንግዲህ ዘ ማክሲመም ቴምፐሬቸር ሲቀነስ ዘ ሚኒመም ቴምፐሬቸር አለ ያልኳቸው። እንግዲህ ለምሳሌ ቀን ላይ እንግዲህ በጣም ከፍተኛ ቴምፐሬቸር ካለ ለምሳሌ ወደ 30 የሚሆን 60 ዲግሪ የሚጠጋ ቴምፐሬቸር ካለ ሲቀነስ ማታ ደግሞ ወደ 0 ዲግሪ የሚቀር ከሆነ በጣም ከፍተኛ የሆነ ዲፍረንስ አለ ማለት ነው። ምንድነው? ሃይ የሆነ ሬንጅ ኦፍ ቴምፐሬቸር አለ ማለት ነው። 30 ሲቀነስ 0 እንግዲህ 30 ስለሆነ ምንድነው? በቀንና በማታ ባለው ጋፕ እንግዲህ በጣም ከፍተኛ ኢቭን እንግዲህ ይሄ 10 ራሱ ቢሆን እንግዲህ 30 ሲቀነስ 20 ስንት ነው የሚሆነው? እንትንም 20 ስለሚሆን ይሄ 10 ከሆነ ማለት ነው። 10 ከሆነ 20 ስለሚሆን 20 እንግዲህ በመካከላቸው በቀንና በናይት መካከል ያለው ዲፍረንስ እንግዲህ 20 ነው የሚሆነው ማለት ነው። እንግዲህ ኤቭሪ ፓርት ኦፍ ኢትዮጵያ ኤክስፐሪንስስ ቨርቲካል ሬይ ኦፍ ሰን ትዋይስ ኢን ኤ ይር ይላል። እንግዲህ ኢትዮጵያ ኢኩዌተር ላይ ስለምትገኝ ፀሐይ የሚወጣበት ቀጣይ ኦቨርሄድ የምትሆንበት እንግዲህ በአመቱ ስንቴ ነው? 2 ጊዜ ነው ማለት ነው። ዘ ፈርስት ኢዝ ቢትዊን አፕሪል እንደ ጁን ይላል። እንግዲህ የመጀመሪያው እንግዲህ ከአፕሪል እስከ ጁን ባለው ነው። ሁለተኛ ደግሞ ዘ ሰከንድ ኢዝ ቢትዊን ጁን እንደ ሰፕቴምበር ነው ማለት ነው። however the apparent movement of sun brings about less significant difference between the length of day and the night as a result of what? There is regular receive of solar radiation through the year, therefore there is low annual range of temperature ይላል። በነገራችን ላይ እዚህ ጋር እንግዲህ ኢትዮጵያ ኢኩዌተር ላይ አካባቢ ስለምትገኝ ምንም there are low annual range of temperature ነው ያለው። annual range of temperature ማለት እንግዲህ the coldest month ሲቀነስ the lowest month ብለን የጠራነው ነው። እንግዲህ ምንድነው? ቴምፐሬቸር ኦልሞስት ዘ ሴም ነው። ምክንያቱም ኢኩዌተር ላይ ስለምትገኝ ተመሳሳይ የሆነ ቴምፐሬቸር ነው ሬንፎል ነው የምታገኘው ይላል። ሌላኛው ደግሞ ሲዝናል ቫሪዬሽን ኦፍ ሬንፎል ብለን አሁን ቴምፐሬቸር አይተናል። አሁን ደግሞ ዝናብ እናያለን ማለት ዱሪንግ ሰመር ሲዝን ኦፍ ኖርዘርን ሄሚስፌር ኢትዮጵያ ኤክስፐሪንስስ ዘ
ሬን ሲዝን ወይም ደግሞ ዝናባማ ወቅት ብለን እንጠራለን ማለት ነው። እንግዲህ ክረምት ላይ በጣም ኢትዮጵያ እንግዲህ ዝናብ የምታገኝበት ማለት ነው። የት አካባቢ? ኖርዘርን ፓርት ነው። ሞስት ሃይላንድ ኦፍ ኢትዮጵያ ሪሲቭስ ዘ ሰመር ሬን ዘ ሎውላንድ ኢትዮጵያ ዶንት ጌት ዘ ሰመር ሬን ይላል። እንግዲህ በጣም ከፍተኛ ቦታ ኢትዮጵያ ፓርት እና ኖርዘርን ፓርት ኦፍ ኢትዮጵያ እንግዲህ ከፍተኛ የሆነ ዝናብን ያገኛሉ ማለት ነው። ነገር ግን ሎውላንድ አካባቢ ደግሞ ያሉት ማለት ነው ሎውላንድ ኦፍ ኢትዮጵያ ደግሞ ምንድነው ሰመር ሬን ወይም ደግሞ በክረምት ዝናብን አያገኙም ማለት ነው። ኢን ዘ አውቶማን ኤንድ ስፕሪንግ ሲዝን ወይም ደግሞ ጸደይና በልግ ብለን የምንጠራው ደግሞ ኖርዘርን ሄሚስፌር ሊትል ሬንስ አር ኤክስፐሪንስ ኢትዮጵያ ያደረገ ይሄ አውቶማን ሲዝን እና ስፕሪንግ ሲዝን ብለን የምንጠራው ደግሞ ሰሜን አካባቢ ሰሜን ሄሚስፌር ላይ የሚገኙት ቦታዎች እንግዲህ ትንሽዬ ዝናብ ነው ኦልሞስት የለም ነው ዝናብ አያገኙም ማለት ነው። እንግዲህ ሳውዘር ኢስተርን ሎውላንድ ኢንጆይ ዚስ ሬንስ ይላል። እንግዲህ ደቡብ አካባቢና ሳውዝ ኢስተርን ደቡብ ምስራቅ አካባቢ በዚህ ጊዜ ነው ማለት ዝናብን የሚያገኙ ማለት ነው። ሎውላንድ አካባቢ ማለት ነው። ሳውዘርን ሎውላንድ እና ሳውዝ ኢስተርን ሎውላንድ እንግዲህ ዝናብ የሚያገኙ በጊዜ ነው። በአውቶማን እና በስፕሪንግ ጊዜ ነው ማለት ነው። በአውቶማን እና በስፕሪንግ ጊዜ ነው ዝናብ የሚያገኙ። የት አካባቢ? ሳውዘርን እና ሳውዝ ኢስተርን እንዲገባቸው ነው የሚደጋገሙ ማለት ነው። ክሊር እንደሆንላቸው ማለት ነው። ነገር ግን በዚህ ጊዜ ኖርዘርን ፓርት እና ሴንትራል አካባቢ ምናምን ዝናብ ብዙ አያገኙም ማለት ነው። ወይም ደግሞ ትንሽዬ ነው ዝናብን የሚያገኙ ማለት ነው። ዘ ሴንትራል ፓርት እንደ ኢስተርን ስክርመንት ኦፍ ኖርዝ ዌስተርን ሃይላንድ ጌት ዘ ስፕሪንግ ኤንድ ሰመር ሬንስ ይላል። ሴንትራል ፓርት ኦፍ ኢትዮጵያ እና ኢስተርን ፓርት ኦፍ ኢትዮጵያ ኖርዝ ዌስተርን ሃይላንድ እንግዲህ ከፍተኛ ቦታ እንግዲህ በዚህ ጊዜ ዝናብን ያገኛሉ። ዞ አንሪላብል ዘ ኖርዝ ኢስተርን ፍሪጅስ ኦፍ ኢትዮጵያ ጌት ዊንተር ሬንስ ይላል። እንግዲህ ምንም ታማኝ ያልሆነ ሃይላንድ አካባቢ እንግዲህ በጣም ዝናብ ይዘንባል። ሃይላንድ እንግዲህ በማውንቴን ምክንያት ዝናብ ያገኘው ግን ታማኝ አይደለም ማለት ነው። እና ዘ ዌስተርን ፓርት ኦፍ ኢትዮጵያ ኤክስፐሪንስ ኦል ይር ሬንፎል ይላል። እንግዲህ ምዕራብ አካባቢ ደግሞ ማለት ነው ስፔሻሊ ጅማ፣ ካፋ አካባቢ እንግዲህ አመቱን ሙሉ ዝናብ የሚያገኙ ናቸው ማለት ነው። እነዚህ ዌስተርን ፓርት ኦፍ ኢትዮጵያ ማለት ነው። ኦኬ ይሄን መያዝ አለባቸው። የትኛ ነው አመቱን ሙሉ ዝናብ የሚያገኘው አመቱን ሙሉ ቴምፐሬቸር ከፍተኛ ሬንፎል ከፍተኛ የሚሆንበት እንግዲህ የት አካባቢ ከተባላችሁ ዌስተርን ፓርት ነው። ጥቀሱ ብትባሉ ደግሞ ጅማ መውሰድ ትችላላችሁ። ጅማ ዘ ቤስት ኤግዛምፕል ባይዘው የቡና አገር ማለት ነው። አመቱን ሙሉ እንግዲህ ዝናብ የሚያገኝ ማለት ነው። ኦልሞስት እንግዲህ ለአንድ ወር ዝናብ 3 አይጠፋም ማለት ነው። እኔ እዛ ነው የተማርኩት ግቢ እና በጣም በአመት ውስጥ እንግዲህ በየወሩ እንግዲህ 3 ጠፋ ከተባለ ነው እንግዲህ ግን ሳምንት በሚዘንብበት ጊዜ አለ ማለት በጋ ማለት አስቡት እንግዲህ እናንተ አመቱን ሙሉ ዝናባማ ነው ማለት ነው። ጅማ፣ ካፋ መውሰድ ትችላላችሁ። ቦንጋ መውሰድ ትችላላችሁ። ዝናብ አካባቢ ያገኛሉ። ጋምቤላ መውሰድ ትችላላችሁ። እነዚህ ዝናብ ያገኛሉ ማለት ነው። ኢትዮጵያስ አግሮ ክላይሜት ዞን እናያለን አሁን ደግሞ ማለት ነው። ወይም ደግሞ የኢትዮጵያ ትራዲሽናል ክላይሜት እናያለን ማለት ነው። አግሮ ክላይሜት ዞን ዲፋይንድ አዝ ላንድ ዩኒት represented in terms of major climate and a growing period which is climatically suitable for certain range of crop ይላል። based on the altitude temperature relationship there are 5 traditional agroclimate zone in ኢትዮጵያ። እንግዲህ የኢትዮጵያን altitude based on the altitude and the temperature ላይ ዲፔንድ ሆነን እንግዲህ የኢትዮጵያን ትራዲሽናል agroclimate zone በ5 እንከፍላለን ማለት ነው። እነማን ናቸው? በረሃ ይባላል፣ ቆላ፣ ወይና ደጋ፣ ውርጭ አለ ማለት ነው። እያንዳንዱ እዚህ ጋር በቴብል አስቀምጫለሁ እናያለን። ለምሳሌ እንግዲህ መጀመሪያው በረሃ ወይም ደግሞ ዴዘርት ብለን የምንጠራው እንግዲህ ሎካል ኔሙ በረሃ ብለን እንጠራለን እኛ የምናውቀው ማለት ነው። ግን ዓለም ግሎባል እንግዲህ የምታወቀው እንግዲህ ዴዘርት ነው። እኛ ነን በረሃ ብለን የምንጠራው ማለት ነው። በእኛ ሎካል ኔሙ በረሃ ተብሎ ይጠራል። እንግዲህ ምንድነው አልቲቲዩድ ከፍታው ግን ስንት ነው? እስከ 500 በታች ብሎ 500 ነው ማለት ነው። ቴምፕሬቸር አኑዋል ቴምፕሬቸር አመታዊ ቴምፕሬቸር ደግሞ ከ30 በላይ ነው ማለት ነው። ይሄ ማለት ነው ይሄ ምን በረሃ ብለን የምንጠራው ማለት ነው። ሌላኛው ደግሞ ምንድነው? ቆላ ብለን እንጠራለን። ቆላ ደግሞ ምንድነው? ግሎባል ኔሙ ትሮፒካል ነው ማለት ነው። ደግሞ እንትን አልቲቲዩድ ወይም ደግሞ ከፍታው ደግሞ ከ500 እስከ 1500 ሜትር ነው ማለት ነው። ቴምፕሬቸር ደግሞ ከ20 እስከ 30 ነው። ይሄ ቆላ ብለን እንጠራለን ማለት ነው። ከ1000 እስከ 500 እስከ 2300 ከፍታ ያለው ደግሞ ሜትር ደግሞ ወይና ደጋ ብለን እንጠራለን። ይሄ ደግሞ ሰብ ትሮፒካል ተብሎ ይጠራል ግሎባል ኔሙ ማለት ነው። ሌላኛው ደግሞ ከ2300 እስከ 3300 ከ10 እስከ 15 ቴምፕሬቸር ያለው ደጋ ብለን እንጠራለን። ይሄ ደግሞ ቴምፕሬት ተብሎ ይጠራል ማለት ነው። ሌላኛው ስሙ ግሎባል ኔሙ ማለት ነው። ውርጭ ብለን ደግሞ በጣም ቀዝቃዛው ብለን የምንጠራው ደግሞ ውርጭ ነው። ወይም ደግሞ ግሎባል ኔሙ አልፓይን ብለን የምንጠራው እንግዲህ ቴምፕሬቸር በጣም ሎ ነው ማለት ነው። እዚህ ጋር በጣም ከፍተኛ ቦታ ራስ ዳሽን ራሱ እዚህ ውስጥ ነው የሚካተተው።
ቴምፕሬቸር ከ10 በታች የሆነ ነው ማለት ነው። አመታዊ ቴምፕሬቸር በጣም ከ10 በታች ነው። ከ3300 በላይ ማውንቴን ለምሳሌ ከራሳችን እንግዲህ ከ4220 ነው እንደዚህ 4620 ነው መሰለኝ እነዚህ ውስጥ ይካተታሉ ማለት ቴምፕሬቸር በጣም ወደ ኔጌቲቭ የሚሄድበት ማለት ነው። ውርጭ ወይም ደግሞ ቁር ተብሎ ይጠራል ማለት ነው። this known as the 5 agro climate zone of ኢትዮጵያ ነው ማለት ነው። እንግዲህ በረሃ ምን ማለት ነው ስናይ እንግዲህ እያንዳንዱን በረሃ ዞን is lowland area which is the hottest temperature በጣም በረሃ እንግዲህ ዞን ብለን የምንጠራው በጣም ሞቃታማ ነው ማለት ነው። ቆላ is largely lowland area with warm to hot semi arid climate ቆላ ብለን የምንጠራው ደግሞ ሁለተኛ ነው ከበረሃ የተሻለ ነው ግን በጣም ሞቃታማ ነው። ምንድነው ከዋርም ቱ ሆት ሰሚ ኤሪድ ክላይሜት ነው ወይም ደግሞ ከፊል ነው ማለት ነው። ወይና ደጋ ኢዝ ዘ ሚድላንድ ዊዝ ሞደሬት ክላይሜት እንግዲህ ወይና ደጋ በምንጠራው ደግሞ አብዛኛው በጣም ለእርሻ አግሪካልቸር ምቹ የሆነ ሞደሬት የሆነ ክላይሜት ያለው ነው ማለት ነው። ደጋ ዞን ኢዝ ሃይላንድ ነው። ደጋ ዞን ብለን የምንጠራው ደግሞ ከፍተኛ ቦታ ነው። ዊዝ ሎ ቴምፕሬቸር በጣም አነስተኛ። ውርጭ ብለን የምንጠራው ደግሞ ዘ ኮልደስት ብለን የምንጠራው ወይም ደግሞ ዘ ሃይስት አልቲቲዩድ ያለው ነው ማለት ነው። ሶ የዛሬን ቶፒክ በዚህ ጨርስላችኋለሁ። ሀሳብ ካላችሁ ምንድነው በቴክስት በኮሜንት ጻፉልኝ። ቴንክ ዩ ፎር ዋቺንግ ዚስ ቪዲዮ